አይን የበዛበት ነገር እንከን አያጣውም። ብዙ ሰው ያወራበት ጉዳይ ግቡን መምታቱ አጠራጣሪ ነው። ለእይታ ብቻ የምታደርጉት የትኛውም ነገር የእናንተን በነገርየው አለመርካት ሊያሳይ እንደሚችል ወቁ። በዚህ ዘመን ብዙዎች ቤታቸውን ለሶሻል ሚዲያ አጋልጠዋል። ገቢያቸውን፣ የህይወት ደረጃቸውን፣ አስተሳሰባቸውን፣ ታሪካቸውን እንዲሁም የወደፊት እቅዳቸውን ሳይቀር ምን ለማግኘት እንደሆነ በማይታወቅ ሁኔታ አደባባይ ላይ አውጥተውታል። የግል ህይወታቸው የራሳቸው ብቻ መሆኑን ረስተውታል። የነርሱ ያኗኗር ዘይቤ የሚመጥነው ለነርሱ ብቻ እንደሆነ ዘንግተውታል። የሰው አይን ከማይታወቅ አቅጣጫ ይዋጋል። የሰው ምላስ ሳይታሰብ ቤት ያፈርሳል። የሰውን ትኩረት አብዝቶ መሳብ ለከባድ አደጋ ይዳርጋል። ሁሉም ሰው በቅኖች የተከበበ አይደለም። ሁላችንም ለመልካም ሰዎች የቀረብን አይደለንም። አዎ ጀግናዬ፣ ለማንም አታሳይ። ደካማ ጎንህን፣ ጠንካራ ጎንህን፣ ቤትህን፣ የግል ገመናህን፣ ያኗኗር ዘይቤህን፣ ገቢህን ለማንም አታሳይ። ምንም አስደሳችና የተረጋጋ ህይወት ብትኖርም፣ ምንም በስኬት ላይ ስኬትን ብትደርብም፣ ምንም የከፍታው ጫፍ ላይ ብትደርስም፣ ምንም ብዙ መልካም ስራዎችን ብትሰራም፣ ምንም ለቤተሰብ አለኝታ ለወገንህም ድጋፍ ብትሆንም ሰዎች እንዲያዩ ግን አትጋብዝ። እንዲሁ ምንም እንኳን ቤትህ በችግር ቢሞላ፣ አለመግባባት ቢበዛበት፣ ምቾት ባይሰጥ፣ ምንም እንኳን ያሰብከው ሐሳብ ባይሳካ፣ እቅድህ ከዳር ባይደርስ፣ አግኝተህ ብታጣ፣ አጣብቂኝ መሃል ብትወድቅም ራስህን ወደ አደባባይ ለማውጣት አትቸኩል። የሚያይ ሁሉ አዛኝ እንዳልሆነ አስታውስ። በፍቃድህ ጠላት አታብዛ። በውዴታ ለራስህ እንቅፋት አትሁን። ትልቁ የሰው ልጅ ጠላት ሰው መሆኑን እንዳትዘነጋ። አዎ፣ በከፍታም ሆነ በዝቅታ፣ በማግኘትም ሆነ በማጣት ወቅት በከፍታው እንቆይ ዘንድ ያገኘነው እንዲባረክልን ወይም በሂደት ከዝቅታው እንድንወጣ ማጣታችንም ለበጎ እንዲሆንልን ራሳችንን ለፈጣሪያችን ማሳየት ይኖርብናል። ምድር በእርሱ ጭብጥ ውስጥ ነች። እግዚአብሔር አምላክ ለእያንዳንዳችን የሚያስፈልገንን ያውቃል። አንዳንዶች በማግኘት ይባረካሉ። አንዳንዶች በማጣትና በችግር ውስጥ የተሻሉ ሰዎች ይሆናሉ። ዓለም ደጋግማ የምታስጎመጀን፣ አንዳንዶች የውስጥ ክፍተታቸውን ለመሙላት የሚያሳዩን ቁስ ለኛ የማይገባ ብሎም መጥፊያችን ሊሆን ይችላል። ሕይወታችሁ የራሳችሁ ነች። ማንንም ለማስቀናት አሊያም ማንንም ለማስደነቅ የምትኖሩት ሕይወት የለም። ምንም ብታገኙ የሰጣችሁ እግዚአብሔር ነው። ምንም ብታጡ ያሳጣችሁ እግዚአብሔር ነው። ሁሉም ለበጎ እንደሆነ ሲገባችሁ ለታይታ መኖር ታቆማላችሁ። የምትኩራሩበት ቁስ፣ የምትመጻደቁበት ገንዘብ አይደለም። ሰው እንኳን የሚሰጠውም የሚነሳውም እግዚአብሔር አምላክ ብቻ እንደሆነ አስታውሱ። እየተከታተለ ድክመትህን ከሚነግርህና ደካማ ጎንህን ማሻሻል የሚገባህን መጨመር ያለብህን ነገር ከሚነግርህ የትኛውን ትመርጣለህ? በእርግጥ ከስርስርህ ትንሿን ተግባርህን እያጋነነ መሬት እንዳይበቃህ የሚያደርግህን፣ ከተግባርህ በላይ የገዢነት ስሜት እንዲሰማህ የሚያደርግህን፣ አንዳንዴም ከሆንከው በላይ ሊያሞግስህ የሚጥርን ሰው ከመረጥክ የትምክህተኝነት መንገድ ላይ እንደሆንክ አስተውል። ትምክህት እንድትታበይ፣ በሰራኸው ትንሽ ሥራ እንድትመጻደቅና እጅግ የተጋነነ ስፍራን ለራስህ እንድትሰጥ ያደርግሃል። ከሰዎች በሚዘንብልህ ተከታታይ የአድናቆት ቃል ብትመካና ብትታበይ ከማንም በላይ ውድቀትህን የምታፈጥነው አንተ ነህ። አንዳንዴ የሚገነቡ አስተያየቶች አሉታዊ ተብለው የሚፈረጁ አስተያየቶች ናቸው። አንተ አዎንታዊ ከሆንክ አሉታዊ ሐሳብና አስተያየቶችን በአዎንታዊነት በመመልከት ለተሻለው ጥንካሬና ብርታት ልትጠቀማቸው ትችላለህ።
አዎ ጀግናዬ፣ አትመካ። ባለህ ነገር አትመካ። በተሰጠህ መክሊት አትታበይ። በደረስክበት ደረጃ አትዘናጋ። ሕይወት የት እንደምታደርስ አታውቅም። ትምክህት አንድም ለውድቀት ሌላም ለመታለል ይዳርግሃል። ምናልባት የምትባለው አይነት ሰው ላትሆን ትችላለህ። ምናልባት የተሰጠ ስም የሚገልጽ ላይሆን ይችላል። ባልሆንከው መመካት ሸክም እንጂ ጸጋ አይደለም። በማይገልጽ ማንነት መኩራራት የራስን ክብር አለማወቅ እንጂ ምንም አይደለም። የማይታየህን ድክመትህን ወዳጆች አይተው ቢነግሩ ምንም ክፋት የለውም። ክፍተትህን አሉታዊ ከተባሉ አስተያየቶች በመነሳት ብትሞላቸው ብታተርፍ እንጂ አትጎዳም። የክፉ ቀን ወዳጅ አለ። ውድቀትህን አይፈልግምና ለጊዜው ቢያናድድህም የሚጠቅምህን አስተያየት ከመስጠት ወደ ኋላ አይልም። ለጊዜው ቅራኔ ቢፈጥርብህም ከጊዜያዊ ቅራኔ በላይ የሚታየው ያንተ በአስተያየቱ መታነጽና መቀየር ነው። አዎ ምድራዊ ነገር በሙሉ ጊዜያዊ ነው። መቼ እንደሚጠፋ አይታወቅም። ነገሮች መቼ እንደሚቀየሩና እንዳልነበሩ እንደሚሆኑ አይታወቅም። በሚያልፍ ነገር ብትመካ ትምክህትህም አብሮት ያልፋል። ባልሆንከው ማንነት ብትመጻደቅ ካለህበት ስፍራ አትንቀሳቀስም። ለውጥን ከፈለክ ባለህ ነገር አትመካ። እድገትን ከተመኘ በሰዎች ሸንጋይ ቃላት አትታበይ። በሚነገርህ ጊዜያዊ ማሞካሻዎች አትመጻደቅ፣ አትዘናጋ። ማደግ ለሚፈልግ ለሚሰራ ሰው ከከንቱ ውዳሴ ይልቅ ቁንጥጫና ደካማ ጎኑን የሚገልጹ አስተያየቶች ይጠቅሙታል። ከአምላክ በቀር በራስህ አትመካ። መመካት ስትጀምር ራስህን ታካብዳለህ። ካንተ በላይ ሰው ያለ አይመስልህም። ማንም አንተን የሚፎካከር እንደሌለ ታስባለህ። ምንም ሳታደርግ ትልቅ ነገር እንዳደረግ ራስህን ትመለከታለህ። አትመካ። በገዛ መሰናክልህ ራስህን አትጣል። ማስወገድ የማትችለውን ለውጥ አትታገል። ይልቅ መምረጥ የምትችለውን እድገት ምረጥ። መተው የማትችለውን አንተ ለመተው አትጨነቅ። ይልቅ ልትወደው የምትችለውን አንተ መፍጠር ጀምር። እንዳልሆነ ማድረግ የማትችለውን ትናንትህን ለቀቅ አድርገው። ይልቅ ዛሬህን እየኖርክ ነገህን ገንባ። ከናንተ ቁጥጥር ውጭ የሆኑ ጉዳዮችን ስትታገሉ የራሳችሁ የሆነን ነገር እንዳታጡ። መቀየር የማትችሉት ነገር ላይ ተጣብቃችሁ በጊዜው መቀየር የምትችሉት ነገርም እንዳያመልጣችሁ። ትኩረት ብታደርጉበት የሚያድግ የግል ጉዳይ ኖሯችሁ የማይመለከታችሁ ነገር ላይ ትኩረታችሁን አትበትኑ። በጊዜ የሚዳኙትን ለጊዜው ስጡ። በእናንተ የሚወሰኑትን ራሳችሁ ወስናችሁ አድርጉት። ለአምላካችሁ አሳልፋችሁ መስጠት የሚገባችሁን ለአምላካችሁ ስጡ። አዎ ጀግናዬ፣ አንተ የራስህን የቤት ሥራ ስራ፣ የቀረውንም ለባለቤቱ ስጥ። አንተ የራስህን ኃላፊነት ተወጣ፣ ሌላውን ካንተ የተሻለ ኃላፊነት ላለበት ስጠው። አቅምን አውቆ መኖር፣ የራስን ችሎታ ተረድቶ መንቀሳቀስ፣ በልክ መሞከር የደህንነትህና የስኬትህ ዋስትና ነው። የምትችለውን እንደምትችል ልብህ ያውቃል። ልኬትህ ምን እንደሆነ ላንተ ግልጽ ነው። ምን እንደሚያስፈራ፣ ምንስ መጋፈጥ እንደሚኖርብህ ታውቃለህ። አንተ ማድረግ የምትችለውን ራስህ አድርግ። የማትችለውን ለሚችለው ተወው። ህልምህን ታልማለህ። የመኖርና የማሳካት ኃላፊነቱ የራስህ ነው። ያንተን ግብ ሊመቱልህ የሚችሉ ሰዎች የሉም። ያንተን ችግር ሊቀርፉ በአንተ ልክ የሚተጉ ሰዎች የሉም። ያንተ ጭንቀት በአንተ ልክ የሚያስጨንቃቸው ሰዎች አይኖሩም። አንተ ለራስህ ማድረግ ያልቻልከውን ማንም እንዲያደርግልህ አትጠብቅ። አዎ የአንዳንድ ድክመቶች፣ የአንዳንድ ተስፋ መቁረጦች፣ የአንዳንድ ብርታት ማጣቶች ሁነኛ መንስኤ መጠበቅ የሌለብንን ነገር መጠበቅ ከሌለብን አካል መጠበቃችን ነው። ለአንተ ቢዝነስ ጓደኛህም እንዳንተ እንዲጨነቅ ትጠብቃለህ።
የሚያውቅ ሰው ሁሉ የጀመርከውን ሥራ እንዲጎበኝልህ ትፈልጋለህ። የምትቀርበው ሰው ሁሉ ለችግርህ መፍትሄ እንዲያመጣ ትመኛለህ። ምድር ላይ ያለው እውነታ ግን ከዚህ የተለየ ነው። ለአንተ ጉዳይ ከፈጣሪህና ከአንተ በቀር ማንም ግድ አይሰጠውም። ማንም የራሱ ጉዳይ ያለበት ለአንተ ጉዳይ እንቅልፉን አያጣም። የትኛውም ሰው በአንተ ልክ ለአንተ እምነት ዋጋ ለመክፈል አይደፍርም። አንተ ከራስህ የምትጠብቀውን ነገር አድርግ። የኔ ኃላፊነት ነው፣ እኔ ማድረግ እችላለሁ ብለህ የምታስበውን ሁሉ አድርግ። ሰዎች ባላደረጉልህ ነገር አትጨነቅ። ይልቅ ምርጫውን ለእነርሱ ተወው። ደረጃህ በጨመረ ቁጥር የህይወት ጥራትህ በተስተካከለ ልክ የተሻለ ስፍራ በተገኘህ መጠን የተመሰከረላቸውን መልካም ሥራ በሠራህ ቁጥር ስምህን በደማቅ ባጻፍክና በሰዎች እይታ ስኬት የተባለው ስፍራ የደረስክለት ብዙ ሰው ያሞካሽሃል። በብዙ ሰው ልብ ውስጥ ትልቅ ቦታ ይሰጥሃል። ትወደዳለህ፣ ትደመጣለህ፣ ትከበራለህ። ነገር ግን ይህ ሁሉ የሚደረገው ለአንተ ሳይሆን ለደረስክበት ከፍታና ላመጣኸው ውጤት ነው። የተሻልክ ጠንካራ፣ ከራስህ በላይ ሌላውንም መርዳት የምትችል ብርቱ ሰው ካልሆንክ ማንም ሰው አይፈልግህም። ሰዎች ጥቅመኞች ነን፣ ከዛም በላይ በውጤት እናምናለን። ስለዚህ ማንም መወደድና መከበር የሚፈልግ ሰው ወይ ሊጠቅመን ይገባል አሊያም አንቱታን የሚያተርፍለት ትልቅ ሥራ መስራት ይኖርበታል። ዝና ሲጠፋ የሚጠፉ ሰዎች በዙሪያ ይበዛሉ። ውድቀት ሲገጥምህ የሚሸሹ ሰዎች ይኖራሉ። አዎ ጀግናዬ፣ የሚደረግልህ አብዛኛው ነገር ለቦታ ለደረጃ ነው። ለአንተ ግድ የሚኖራቸው ሰዎች ስኬትን ከመጎናጸፍህ፣ ከከፍታው ከመድረስህ፣ አንቱታን ከማግኘትህና የተሻለውን ውጤት ከማስመዝገብህ በፊት በማንነትህ የሚያከብሩ፣ በስብዕና የሚቀበሉ፣ ሥራህንና አንተንም የሚያከብሩ ሰዎች ናቸው። ብዙ የዓለማችን ሕዝብ ግን የሚከተልህ አሸናፊ ስትሆን ብቻ ነው። ብዙ ሰው ለአንተ ቦታ የሚኖረው የድህነትን ሰንሰለት በጥሰህ ስትወጣ ብቻ ነው። እውነታውን መካድ አይቻልም። ያለው ይከበራል፣ የሌለው ግን ይጣላል። አሸናፊ የወርቅ ሜዳሊያ ይጠለቅለታል። ተሸናፊ የትችትና የስድብ ናዳ ይወርድበታል። ሥራ ያነሳሃል፣ ሥራ ይጥልሃል። የደረስክበት ቦታ ዋጋህን ይጨምራል። ለዘመናት የከረምክበት ቦታ ግን ይበልጥ ዋጋህን ያሳንሳል። አዎ፣ ሳትጠይቅ ብዙ በሮች ይከፈቱልሃል። ሳታስገድድ የክብር መጠሪያዎች ይሰጡሃል። በሄድክበት ሁሉ ቅድሚያ ታገኛለህ። ብዙ አዳማጭ ይኖርሃል። ተጽዕኖ በግልጽ ይታያል። ያኔ ሲያሸማቅቁህና ሲያሳፍሩህ የነበሩ ሁሉ ተቀይረው አድናቂና ደጋፊህ ይሆናሉ። ይህ ሁሉ የሚሆነው ቀድሞ ከነበርክበት ስፍራ ፈቀቅ ያልክ እንደሆነ ብቻ ነው። ውጤታማነት ሁሉ ነገርህን ይቀይረዋል። አሸናፊነትህ ብዙ ተከታዮችን ያስገኝልሃል። ተጽዕኖ ትንሿን የግል ዓለምህን ይቀይራታል። ዕውቅናን ከፈለግ፣ ክብርን፣ ፍቅርንና የተሻለ አቀባበልን ከተመኘ ያለማቋረጥ ጠንክረ መስራት ይኖርብሃል። እያመመ መፋለም፣ እያስጠላ ማድረግ፣ ራስህን መግዛት፣ ስሜቶችህን መቆጣጠር፣ ለራስህ መታመንና የምትመታውን ግብ ማስቀመጥ ይኖርብሃል። ከባዶ ተነስቶ የሚሰጥህ ምንም ነገር የለም። እያንዳንዱ የሚሰጥህ ነገር በጣርክለት ልክ እንደሆነ ወቅ። ውድቀት የሚሆነው መቼ ነው? በወደቅንበት የቀረን ዕለት ነው። ስህተት የሚሆነው መቼ ነው? ከአንዴም 2-3 የደጋገምነው እንደሆነ ነው። ውድቀትና ስህተት ትላልቆቹ የሕይወት ትምህርት ቤቶች ናቸው። እያንዳንዳቸው የሕይወታችንን አቅጣጫ የሚጠቁሙ ናቸው። ፈተና መውደቅ፣ ግብን ለመምታት በመጣር መሃል መውደቅ፣
ለዓመታት ስህተት በሆነ መንገድ መጓዝ፣ ራስን በተሳሳተ መንገድ መምራት፣ ከሁሉ በላቀው የአስተሳሰብ ውድቀት መጠመድ ለማናችንም አዲስ አይደለም። ፈተና ካለ ያለን አማራጭ ወይ ማለፍ ወይም መውደቅ ነው። ስለዚህ ካለፍን እሰየው፣ ከወደቅን ግን ድጋሚ ላለመውደቅ ራሳችንን የምናበረታው ራሳችን ነን። ወድቅ ያለው ብለህ ስላለቃቀስክ ሕይወት የምታዝንልህ እንዳይመስልህ። በቃ አልተሳካልኝ ብለህ ስለተቀመጥክ ከሰማይ መና የሚወርድልህ እንዳይመስልህ። ይልቅ ውድቀት ላይ ስንፍናን አትጨምርበት። ስህተትህን ተስፋ በመቁረጥ አታጠንክረው። አዎ ጀግናዬ፣ በውድቀትህ ተቀየር፣ በውድቀትህ ጠንክር፣ በስህተትህ ራስህን ገንባ፣ በተሻለ መንገድ የተለየ ማንነትን ፍጠር። መንገድ በመሳትህ አትደናገጥ። ያሰብከው ባለመሆኑ ያዙኝ ልቀቁኝ አትበል። ያቀድከው ባለመሳካቱ በራስህ ታውከህ ሀገሩን አትበጥብጥ። መሆን ያለበት መሆን ስላለበት ይሆናል። መደረግ ያለበትም መደረግ ስላለበት ይደረጋል። ለውድቀትህ ምክንያት የሆነውን አሰራር ወይም ሰው ከመጥቀስህ በፊት ለውድቀቴ የምትሰጠውን ምላሽ አስተካክል። ስንት ተስፋ የተጣለበት ትምህርት እንደ ዋዛ ሲቀር፣ ስንት የለፋህበት ሥራ እንደ ቀልድ ዋጋ ቢስ ሲሆን፣ ስንት የደከምክበት ሕልም፣ ስንት ነገር ያየህበት ራዕይ እንዲሁ ተዳፍኖ ሲቀር ብታዝን፣ ብትሰበር፣ ተስፋ ብትቆርጥና ቀኑ ሁሉ ቢጨልምብህ ምንም አይገርምም። ስሜትህን ለመረዳት አንተን መሆን ግድ ነውና ጉዳዩ ቀላል እንዳልሆነ ግልጽ ነው። አዎ፣ አንዳንድ አጣብቂኝ ሁኔታዎችን ለመረዳት ምናልባትም ሁኔታው ውስጥ ያለውን ሰው መሆን ሊጠበቅብን ይችላል። ነገር ግን ሁኔታው ምንም ቢሆን ከምላሻችን በፊት ሚዛናዊ እይታና የተረጋጋ አረዳድ ያስፈልገናል። በስሜታዊነት የሚሰጥ የትኛውም ሐሳብ ከሚነፍሰው ነፋስ ጋር ማለፉ አይቀርም። ውድቀትህ ምንም ቢሆን ተረጋግተህ መርምረው። መንስኤውን አጥና። ያንተን ክፍተት መርምር። ውድቀትህን አምነህ ተቀበል። ባትሞክር፣ የተሻለ ነገር ለማግኘት ባትጥር፣ ራስህን ማሻሻል ባትፈልግ እንደማትወድቅ አስተውል። ምቾት ውስጥ ውድቀት የለም፣ እድገት የለም። ምቾት ማጣት ውስጥ፣ ውድቀት ውስጥ፣ ስቃይ ውስጥ እድገት አለ፣ ስኬት አለ። በደረሰብህ ውድቀት ለአንዴና ለመጨረሻ ጊዜ ሕይወትህን ቀይረው። ትልቁን የሕይወት ትምህርት ውሰድ። ራስህን ለማሻሻል በፍጥነት ወደ ሥራ ገባ። ውድቀትህ የስኬትህ አካል መሆኑን በተግባር አስመልክት። አንድ የማይካድ እውነት አለ። ምንም ካልተቀየረ ምንም አይቀየርም። ምንም አዲስ ነገር ካልተደረገ ምንም አዲስ ነገር ሊፈጠር አይችልም። አዲስ ስህተት፣ የተለየ ውድቀት፣ አቅም ያለው ጠንካራ ምት እስካላረፈብን ድረስ ምንም የሚቀየር ምንም የሚመጣ አዲስ ነገር አይኖርም። አንተ ባለህበት ተቀምጠ ዓለም ወደፊት እየተጓዘች ለውጥህ አዎንታዊ እንዲሆን አትጠብቅም። ሕይወት ስታዳፋ ትቀየራለህ። ኑሮ ሲፈትንህ ትቀየራለህ። ውጣ ውረድ ሲበዛብህ፣ አድቬንቸር ውስጥ ስትገባ፣ ፈተና ሲያይል በእርግጥም ወደ ሳይሆን ተገደ ትቀየራለህ። ፈልገ ሳይሆን ተገፍተ ትቀየራለህ። ሕመምህ የለውጥ መንስኤ ነው። ስቃይ ለመቀየር ዋስትና ነው። የምታድገው በማደግ አመለካከት ውስጥ ማደግን አብዝተ ስትፈልግ ብቻ ነው። አዎ ጀግናዬ፣ ምንም አይቀየርም። አርቀህ የማትመለከት ተስፈኛ ካልሆንክ፣ ከትናንትና ከዛሬው ፈታኝ ሁኔታ በላይ መጪውን ጊዜህን የተሻለ ማድረግ ላይ ካላተኮርክ፣ በየጊዜው ራስህን ወደፊት ካልገፋኸው፣ ራስህን ካላስተማርከው፣ በከባዱ ፈንታ ቀላሉን፣ በፈታኙ ስፍራም ትንሹን ከመረጥክ፣ በሚያሳዝን ሁኔታ ምንም ጠብ የሚልና የሚቀየር ነገር አይኖርም። ለዓመታት አንድ መስሪያ ቤት ብትሰራ የመስሪያ ቤቱን የሥራ ባህልና መርህ ከማንም በተሻለ ልትረዳና ልትተገብር ትችላለህ። በራስህ ሕይወት ላይ ምን ለውጥ እንዳመጣ አስቀድመህ ካልተረዳህ ግን ትጋትና ጥረትህ ምንም ሊፈይድህ አይችልም።
አንዳንዴ ነገሮችን ግላዊ ማድረግ አስፈላጊ ነው። ጊዜን፣ ዕድሜን፣ ትኩረቴን ሰጥቼ አቀርቅሬ አንድ ነገር ስሰራ በመኖሬ ለራሴ ምን የሚረባና የሚጠቅም ነገር አግኝቻለሁ? ፈታኝ ጥያቄ ቢሆንም ለራሴ ለውጥና እድገት የምጨነቅ ከሆነ በዚህ መልክ ራሴን ከመገምገም ውጪ ሌላ አማራጭ የለኝም። አዎ፣ ወደ እድገትህ የሚመራህን ለውጥ የሚያመጣው ትልቁ አቅም ውስጣዊ ግፊት፣ የማያቋርጥ ውስጣዊ ፍላጎት ነው። ለውጥን ለመሸሽ ምክንያቶች ቢኖሩም ለውጥን አብዝቶ ለመፈለግም ሁነኛ ወሳኝ ምክንያቶች ያስፈልጉሃል። ስህተቶች የሰውኛ ባህሪ መገለጫዎች ናቸው። ውድቀት ለሚንቀሳቀስ ሰው አይቀሬ ነው። ስህተት እንደሆነ የምታውቀውን ነገር ግን ልታርመው ምንም አይነት እርምጃ ስላልወሰድከው አንድ ነገር አስብ። እርምጃህንም ለመውሰድ ዛሬ ወደ ተግባር ግባ። ራስህን መግፋት ካልቻልክ ማንም አንተን ሊቀይር አይገፋህም። ራስህ ወደህና ፈልገህ ጫና ውስጥ ካልገባ ማንም ሁን ብሎ የሚሰራህና የሚያሳድግህ ጫና ውስጥ አይከትህም። ለለውጥህ ራስህን መስጠት ይኖርብሃል። ለእድገትህ ታማኝ፣ ታታሪና ትጉ መሆን ይጠበቅብሃል። ቻይናዊው ፊሎሶፈር ኮንፊሽየስ ሕይወትን በዚህ መልክ ይገልጻታል። ሁለት ሕይወት አለን። ሁለተኛውም የሚጀምረው አንድ ሕይወት ብቻ እንዳለን የተረዳን ቀን ነው። ለዓመታት ጊዜ እንዳለን ልናስብ እንችላለን። ብዙ የምንኖረው ዕድሜ የሚቀረን ሊመስለን ይችላል። እውነታው ግን ከዚህ የተለየ ነው። ሕይወታችን አንድ ነች። እርሷም በየቀኑ ከቆይታዋ ላይ እየተሸራረፈባት ነው። አንድ ቀን ማደር፣ አዲስ ቀን ማየት መታደል ብሎም መመረጥ ነው። ነገር ግን የቀናችን ውድነት እስካልገባን ድረስ ቀን ቢጨመርልን ተጨማሪ የመኖር ዕድል ቢሰጠንም ሕይወታችንን ማማረራችን አይቀርም። አንድ ቀን ባደርን ቁጥር ወደ መጨረሻው የሕይወታችን እርከን እየተጠጋን ነው። አንድ ቀን ባለፍን ቁጥር ከዚች አንድ ሕይወታችን አንድ ቀን እየቀነስን ነው። እያንዳንዱን ቀናችንን የምናሳልፍበት የትኛውም ቀን የሕይወታችን እውነተኛ ነጸብራቅ ነው። ሊጠቅመን ይችላል፣ ላይጠቅመን ይችላል፣ ምናልባትም ሊጎዳን ይችላል። ነገር ግን ውድ ጊዜያችንን መድበን መርጠን የምናከናውነው የትኛውም ተግባር የሕይወታችን ትርጉም ነው። አዎ ጀግናዬ፣ ስንቴ ትኖራለህ? ምን ያህል ትኖራለህ? ምን ያህል ዓመት ምድር ላይ ትቆያለህ? አንዴ ትኖራለህ፣ ነገር ግን ለምን ያህል ጊዜ እንደሆነ አታውቅም። ሕይወትህ አጭር ነች፣ ነገር ግን ምን ያህል አጭር እንደሆነች አታውቅም። የእያንዳንዳችን ዕድሜ በእግዚአብሔር እጅ ላይ ነው። ሕይወታችን የሚያበቃበትን ወቅት የመወሰን ሥልጣን የለንም። ባሰኘን ሰዓት መኖራችንን ማቆም አንችልም። ነገር ግን በምንፈልገው መንገድ ሕይወታችንን መኖር እንችላለን። በጣም የተወሰነ ጊዜ እንዳለን በስስት ልንኖራት እንችላለን። ትርፍ ነፍስ፣ ተጨማሪ ዕድል እንደሌለን አውቀን እያንዳንዱን ቀናችንን ውድና ትርጉም የሚሰጠን ነገር ላይ ማሳለፍ እንችላለን። የሕይወትህን ትርጉም ማንም እስኪነግርህ አትጠብቅ። ትርጉም የሚሰጥህን ተግባር እየፈጸምክ ትርጉም ያለው ውድ ሕይወት ኖር። አዎ፣ ማናችንም አሁን ከተሰጠን የመኖር ዕድል ውጪ ሌላ ዕድል የለንም። ያለን ጊዜ የተገደበ ነው። የምትፈልገውን ሕይወት ለመኖር በጣም ረጅም ጊዜ እንደሚቀር ማሰብ አቁም። ያለህ ውድ ጊዜ አሁን ነው። ትርጉም የማይሰጥህ፣ መኖርህን የማያጓጓህ፣ ደስታህን የማይጨምር፣ እርካታን የማያድልህ ነገር ላይ አታባክነው። ብዙዎች ሲያልፉ አይተናል። አንድ ቀን ሌሎችም እኛም ስናልፍ ማየታችን አይቀርም። የምትፈልገውን ሕይወት ኖርክም አልኖርክም፣ ከእግዚአብሔር መንፈስ ጋር ተሳሰርክም አልተሳሰርክም፣ አምላክህን አመሰገንክም አላመሰገንክም፣ አንድ ቀን እንዳልነበርክ መሆን አይቀርም። እና ስለምን ዘመንህን በሙሉ ፍርሃትህን ትኖራለህ? ስለምን ሕይወትህን በምሬት ትሞላዋለህ? ስለምን በፈጣሪህ ማዳን ትጠራጠራለህ? አምላክህን ከልብህ መን። ያመንክበትን መልካም ነገር ለማድረግ አታመንታ። ውዷን ሕይወትህን በየቀኑ ውድ ነገር ላይ እያሳለፍክ በሙላት ኑራት። ብዙ አይቻለሁ፣ ብዙ ሰምቻለሁ፣ ብዙ ደርሶብኛል፣ ብዙም አሳልፌያለሁ።
የሆነብኝንም ያለፍኩት በራሴ ብርታት አይደለም። አቅሜ ውሱን ነው። ሰውነቴ ደካማ ነው። ሁሉን የምችለው በእግዚአብሔር አምላኬ ብቻ ነው። ከብዙ ፈተና በኋላ መቆም እንደቻልኩ ላወራ እችላለሁ። ከብዙ ስቃይ መሃል እንዳመለጥኩ ልመሰክር እችላለሁ። ጥሬ ግሬ ደክሜ ከፍታ ላይ እንደደረስኩ ላወራ እችላለሁ። ነገር ግን ለእያንዳንዱ ለሆነልኝ ነገር በሙሉ ምስጋናውን ሊወስድ የሚገባው አምላኬ ነው። የምቆምለት ምድራዊ ዓላማ አለኝ። ዕለት ዕለት ለሥጋዬ የምለፋለት ራእይ አለኝ። ትርፍ እንዲያመጣልኝ፣ ሕይወቴን እንዲቀይር፣ ገቢዬን እንዲጨምር የምሠራው ሥራ አለኝ። የሰው ልጅ ሥጋውን መግቦ መንፈሱን ቢያስርብ፣ ገጹን አስውቦ ነፍሱን ቢያስጠማ ሙሉ መሆን አይችልምና መንፈሴን የምመግበው ነፍሴንም የማጠጣት መልካም መንፈሳዊ ምግብና መጠጥን እሻለሁ። ለሚያየኝ እንዲሁ ቆሜ ስሄድ ሙሉ መስላለሁ። የሰውነቴን ጥንካሬ፣ የፊቴን ፈገግታ ሲመለከት ማንም የደላኝ ሊመስለው ይችላል። ትክክለኛውን ግን እኔና ፈጣሪ እናውቃለን። አዎ ተስፋዬ አንተ ነህ። ከምድራዊ ባለጸጋ፣ ከዓለማዊው ባለስልጣን፣ ከእንደኔው ደካማው የሰው ልጅ፣ ከየኔ ቢጤው ተሰናካይ ወንድሜ ፈውስን አልጠብቅም። በእርሱ በሙሉ ልቤ አልታመንም። እምነቴም ተስፋዬም ጥበቃዬም አንተ ሁሉን አድራጊ ሁሉን ፈጣሪ አባቴ ነህ። ብዙዎች በምድራዊ ነገር ሲመኩ አይቻለሁ። ብዙዎች ከሰው ገንዘብን ሲያስቀድሙ ተመልክቻለሁ። ብዙዎች በጎጥ ሲከፈሉ፣ ወደሚመስላቸው ሲጠጉ፣ በብሔራቸው ሲመጻደቁ፣ በንብረታቸው ሲከራከሩ አስተውያለሁ። በስተመጨረሻም አንድ ነገር በእርሱ ገብቶኛል። የትኛውም ምድራዊ ጸጋ ጠፊና ላፊ ነው። የምመካው በሌላ በማንም ሳይሆን ባንተ ነው። የምደገፈው ሌላ ማንንም ሳይሆን አንተን ነው። አንተን ተጠግቼ ምን አጣው? አንተን ቀርቤ ምን ጎደለኝ? ምንም። ሞገሴ አንተ ነህና ሁሌም እኮራብሃለሁ፣ ሁሌም እታመንብሃለሁ። ምንም ባጣ አንተን ካለኸኝ ሁሌም በቂ ነህ። አዎ ጀግናዬ፣ በጊዜያዊ አይን ተመልክተ ለጊዜው ወደሚመስል ትጠጋ ይሆናል። ከምታገኘው ምድራዊ ጥቅም አንጻር የሚጠቅምህን ትምህርት ይሆናል። ነገሮች አልጥም ሲሉ ጎራ ትፈጥር፣ በእርሱም ውስጥ ትሸሸግ ይሆናል። ነገር ግን ሁሌም ቢሆን አቅም ያሳጣ፣ እይታህን የሸፈነው፣ ማስተዋልህን የጋረደው ለመንፈሳዊ ማንነትህ እድል አለመስጠትህ እንደሆነ ተገንዘብ። የሆነ ጊዜ ካንተ ጭምር እያንዳንዱ ዛሬ የምትቧደንበት፣ ጥጊዘ የምትፈርድለት፣ ስሙን የምታጠፋው የትኛውም ነገር አይኖርም። ጠፊ ነው። በፈጣሪ አዛዥነት ጊዜ የድሃውም የሀብታሙም የመሪውም የተመሪውም የተወዳጁም የሚናቀውም ጌታ ነው። ማንም ሁን ማን አንድ ቀን ይህችን ምድር እስከ መጨረሻው ትሰናበታታለህ። በሕይወት እስካለ በጎ አስብ፣ መልካም ሁን፣ ቅንነት አይለይ። ለመጣው ለሄደው እያጨበጨብክ የአስተዋይ ማንነትህን ክብር አትጣ። ተለጣፊ ሳይሆን ራስህን ሆነ በአምላክህ ታምነ በልበ ሙሉነት ኖር። ምድራዊ ነገር ገና ሳይጠገብ ይሰለቻል። ለሥጋ መግቦት የተዘጋጀውም ትንሽ እንደተበላ ጣዕም ያጣል። አንተ ግን ከዚህ ሁሉ ትለያለህ። ጣዕምህ ልዩ ነው፣ አይሰለችም። ጠረንህ ግሩም ነው፣ አይጠገብም። ግርማህ ድንቅ ነው፣ መቼም አይወርድም። ክብርህ ዘላለማዊ፣ ሞገስህም ሕያው ነው፣ መቼም አያንስም፣ መቼም አይታጎልም። ልጅ በመሆኔ ሁሌም ደስ ይለኛል። አባቴ በመሆኔ ዘወትር ባንተ ሐሴትን አደርጋለሁ። ፈጣሪዬ፣ ጌታዬ፣ አምላኬ በመሆኔ ሁሌም እኮራለሁ። በእርግጥም ጥሎ የማይጥለኝ፣ ሕመሜን የማይፈልግ፣ ከመዓት ከመከራው የሚያወጣኝ፣ ዕለት ዕለት የሚያንጸኝ፣ ስደክም የሚደግፈኝ፣ ሰውነቴ ሲዝል የሚያበረታኝ ድንቅ አምላክ አለኝ። እርሱ ሁሌም ቅርቤ ነው። እርሱ ሁሌም አብሮኝ አለ፣ ከጎኔ ነው። አንድም ቀን ለምድራዊ ፈተና ትቶኝ አያውቅም። በበድለውም በኃጢአት በወድቅም
አንድም ቀን ፊቱን አዙሮብኝ ጆሮ ነስቶኝ አያውቅም። ስፈልገው አጠገቤ አለ፣ ሳልፈልገውም ከጎኔ አለ። ስጮህ ይሰማኛል፣ ሳለቅስ ይረዳኛል፣ ዝምታዬ ይገባዋል። አምላኬ እግዚአብሔር ስሙ እንኳን ፈውሴ ነው። በሕይወቴ መኖሩ በራሱ ሕልውናዬ ነው። አዎ ጌታዬ አንተን ነው ማየት፣ አምላኬ በአንተ ነው መታነጽ፣ ፈጣሪ በአንተ ነው መሙላት። ምድራዊ ቁስ የዓለም ዝናና ንብረት ሁሉ ልክ እንደ ጉም ነው። ልጨብጠው ብል አይጨበጥም፣ ሊያዘው ብል አይያዝም። መቼ እጄ ገብቶ መቼ እንዳመለጠኝ አላውቅም። መቼ ደርሼበት መቼ እንደሸሸኝ አላውቅም። አምሳያዬን ሰውንም ቢሆን አይቻለሁ። ልክ እንደ ራሴው የማይጨበጥ ሆኖብኛል። አንዴ ሰው፣ አንዴ አፈር፣ አንዴ ጠቃሚ፣ አንዴ ጥቅመኛ፣ አንዴ መጽዋች፣ አንዴ ቀማኛ፣ እንዲሁ አንዴ ሩሩህ፣ ሌላ ጊዜ ጨካኝ ሆኖ አገኘዋለሁ። የሚፈልገውን የሚያውቅ ይመስለዋል፣ ነገር ግን አያውቅም። ምኞቱ ጋር የደረሰ ይመስለዋል፣ ነገር ግን አልደረሰም። ሌት ከቀን ይሮጣል፣ የትም አይደርስም። ያለማቋረጥ ይለፋል፣ ምንም ጠብ የሚል ነገር አያገኝም። በትልቁ ያስባል፣ በትልቁ ያልማል። ኑሮው ግን በትንሹ ነው። በሚያገኛት ጥቂት ነገር ራሱን ይለካል። ዛሬ ባለበት ስፍራ አቅሙን ይገድባል። የዚህ ሁሉ ምክንያት የምኞቱ ባዶነት፣ የጥረቱን ማናሳነት አይደለም። ይልቅ ብቻውን የመሮጡ ውጤት ነው። ይልቅ ከፈጣሪው በላይ በራሱ የመተማመኑ ማሳያ ነው። ክብሬም፣ ሞገሴም፣ ዕውቀቴም፣ ጥበቤም፣ ደስታዬም፣ እርካታዬም አንተ ሕያው አምላኬ ነህና በአንተ እታመናለሁ። ሁሌም እያስቀደምኩ ወደፊት እጓዛለሁ። አዎ ጀግናዬ፣ ምን አግኝተህ ምን አጥተሃል? ምን ሞልቶልህ ምን ጎድሎሃል? ምን ተርፎ ምንስ አጥሮሃል? በሕይወትህ ውስጥ አምላክህ ስለመኖሩ ምን ያህል እርግጠኛ ነህ? በእያንዳንዱ እርምጃ ውስጥ የእግዚአብሔር ፍቃድ ስለመኖሩ ምን ያህል እርግጠኛ ነህ? ሕይወት የዘፈቀደ ተግባሮች ውጤት አይደለችም። ሁሉም ነገር በምክንያት ይሆናል። እያንዳንዱ ጉዳይ ለምክንያት ይፈጸማል። አንዳች ከፈጣሪ ዕውቅና ውጭ የሚሆን ነገር ከቶ የለም። የማመን ያለማመን ምርጫ አለ። የመቀበል ያለመቀበል መብቱ አለ። ሕይወት የምትመራው ግን ከአጋጣሚዎች በላይ እግዚአብሔር ባዘጋጀው ሁነኛ ምክንያቶች ነው። በምክንያት የሆነልህን አሊያም ለምክንያት የሆነብህን ነገር አትጠራጠር። ከሁኔታው ጀርባ እግዚአብሔር እንዳለ ብቻ እርግጠኛ ሁን። የሆነው ከባድ ጉዳይና ሕመም ያለው ቢሆንም እርሱ እንዳመጣው እርሱ እንደሚመልሰው ተማመን። አትፍራ። ከዚህ በፊት ከነበርክበት መዓት ያወጣ እርሱ ነበር፣ ዛሬም ያወጣሃል። ነገም ድንቅ ሥራውን ትመሰክር ዘንድ በክብር ያቆመሃል። በአምላክህ ታመን፣ ሕልውናውን በልብህ ተቀበል። ድንቅ ሥራው ይገለጥብህ ዘንድ ምቹ ሁንለት። ብዙዎች ሕይወታቸውን በትግልና በጭንቀት የሚሞሉት ለራሳቸው በሚሰጡት የወረደ ግምት ምክንያት ነው። ለራሳቸው መስጠት ያለባቸውን ትኩረት ለሌሎች ይሰጣሉ። አብዝተው ሰዎችን ይደገፋሉ። ራሳቸውን ችለው መቆም ይከብዳቸዋል። የሚያውቁትን ማሳወቅ አይደለም የማያውቁትንም ለማወቅ ድፍረት የላቸውም። ማህበራዊ ሕይወታቸው ትልቅ ክፍተት አለበት። ከዚህም በላይ ሰዎችን ለማስደሰት የማይገቡበት ጉድጓድ፣ የማይፈነቅሉት ድንጋይ፣ የማይወጡት ዛፍ የለም። ሁሌም የሚያደርጉትን ነገር ከሰዎች ጋር ያነጻጽራሉ። የበታችነት ስሜታቸው እንዳይታወቅ ነገሮችን ማድበስበስ ብሎም ለሌላ ጊዜ ማስተላለፍ ይመርጣሉ። የበታችነትን የሙጥኝ ብሎ ነፃና የተረጋጋ ሕይወት መምራት አይቻልም። አዎ ጀግናዬ፣ ከበታችነት ውጣ። ራስህን ከመሆን ከሚያግድህ፣ ለራስህ እንዳትሆን ከሚያደርግህ፣ ሕይወትህን በሙሉ በፍርሃትና በጭንቀት እንድትኖር ከሚያስገድድህ፣ የራስህን የግል ዓለም ከመፍጠር ይልቅ ቦታ የማይሰጥህ ዓለም ላይ እንደ ተለጣፊ ከሚያስቀምጥህ፣ በራስህ ደስተኛ እንዳትሆን ከሚያደርግህ የበታችነት ስሜት ራስህን ጠብቅ።
ነፃ መሆንን ተለማመድ። ከሰዎች ድጋፍ ራስህን አውጣ። ከማንም በላይ ራስህን ማሻሻል ላይ አተኩር። ማህበራዊ ህይወት ላይ ስራ። ሐሳብህን በነፃነት ለመግለጽ ሞክር። የበታችነት የውድቀት መንስኤ ቢሆን እንጂ በትህትና መልክ እንደማያነግስህ ወቅ። እንደ ማንኛውም ሰው የእናንተም ህይወት ትልቅ ዋጋ አለው። ራሳችሁን ስታስከብሩ ዓለም ያከብራችኋል። ለራሳችሁ ቀይ መስመር ስታሰምሩ ማንም እሱን አልፎ ሊጎዳችሁ አይመጣም። በሰውነታችሁ ከማንም እንደማታንሱ፣ ከማንም እንደማትበልጡ መኑ። ምንም እንኳን ለጊዜው የበታችነት ስሜት ቢሰማችሁ፣ ግፋቢል ብርቱ ጥረትን ቢፈልግ እንጂ የሰው ልጅ ያደረገውን ሁሉ የማድረግ አቅሙ አላችሁ። ማንም ካቀረቀራችሁበት ቀና ሊያደርጋችሁ አይመጣም። ቀና ብሎ የዓለምን እውነታ የመጋፈጡ፣ ለራስ ብሎ ተፋልሞ የማሸነፉ ኃላፊነት የእናንተ ብቻ እንደሆነ ወቁ። ከበታችነት ውጡ። የበላይነትንም አትመኙ። ለራሳችሁ በመኖር የገዛ ሕይወታችሁ መሪ ሁኑ። ዕውቀት ዕውቀትን ቢገልጽ በራስነት በትክክለኛው ማንነት ዕውቀት ልክ ነው። ራስህን ስታውቅ፣ ራስህን ስትረዳ የዕውቀትን ጣሪያ ትነካለህ። ጥጓ ላይ ትደርሳለህ። ለራስህ መኖር ትጀምራለህ። በሚያነቃቁ፣ ዋጋ በሚሰጡ፣ በሚያስቡልህ፣ በምታስብላቸው፣ በሚወዱ፣ በምትወዳቸው ሰዎች ትከበባለህ። ራስህን ወቅ። ራስህን ተረዳ። በዕውቀቱ ራስህን አስቀድም። ራስን በመሆን ከማንም አትገዳደር። በራስነት ቀለም፣ በልዩነት ዓለም፣ ለራስ በታመነ ማንነት፣ ባፈነገጠ ስብዕና ደምቀታይ አጊጠታይ። ጥቅናዬ ራስህን የምትገልጽበት፣ ማንነትህን የምታንጸባርቅበት፣ ራስህን የምትሆንበት፣ ከፍ የምትልበት፣ የምትመካበት መንገድ አታጣም። ከማንም ካልተፎካከርክ፣ ከማንም ካልተገዳደርክ፣ ማንንም አብልጠ ካልተመለከትክ፣ ከማንም ማነስህን ካልተቀበልክ፣ በእርግጥም የሚከብድህ የማትችለው ነገር አይኖርም። ዙሪያን ስታይ ባዶነት ይሰማሃል። እኩዮችህን፣ ጓደኞችህን ስትመለከት የበታችነት ይጸናብሃል። ከሚበልጡ ጋር ስትወዳደር ባዶነት ይወርሃል። ይህ ራስህን የምታገኝበትና የምታሻሽልበት መንገድ ከመሰለ አትሳሳት። በማታውቀው መንገድ የማይገባ ስፍራ ሊጥልህ እንደሚችል አስብ። ማሰብ ብቻ በቂ አይደለም። ራስነት፣ ራስን መሆን፣ በራስ መኩራት፣ በራስ መድመቅ፣ ማጌጥ ስራ ይፈልጋል። ራስህን አፍቅረህ፣ ራስህን ወደ በራስ ላይ የምትሰራው ስራ ዛሬ የሚያስደስትህ፣ ፊት ለፊትህን የሚያስተካክልና የሚያሳምር፣ በራስነት ውበትን አጉልቶ የሚያሳይ ድንቅ ስራ ነው። ራስህን ሆነ አትፈለግ። ወዳጅ እጣ፣ ብቻህን ቅር። ለራስህ ታምነ፣ ትክክለኛ ስሜትህን ገልጸ፣ ለራስህ አስበ፣ ማግኘት ያለብህን አግኝተ ተጠላ። ኦኬ፣ ምንም አይደለም። እድገትህን የማይፈልግ ሰው ራስህን ሆነ ከማየቱ በላይ ሌላ እንዲጠላህና እንዲገፋህ የሚያደርገው ነገር የለም። አስመሳይ ወዳጅ ባለማሽቃበጥ ከሚያጣው ሙገሳ በላይ እንዲተችህና እንዲያንቋስስ የሚያደርገው ነገር የለም። ማንም ሰው ራስህን ሳትሆን በትክክል ሳያውቅ ማንነትህን ሳይረዳ ቢወድህ አትመነው። በአንተነትህ የሚወድህ ሰው ከእንቁም በላይ ውድ እንቁ ነው። ራስህን በመሆን ጥረትህ የሚደግፍህ ወዳጅህ ፍጹም የልብ ወዳጅህ ነው።
ጥቅምህን ብታቆም የሚቆም ወዳጅነት አለ። እርዳታህ ቢገታ፣ ገንዘብህ ቢጠፋ የሚረሳ አብሮነት አለ። ጉልበት ቢከዳህ፣ አቅም ቢያጥር የሚቆም አንድነት አለ። ይህ በፍጹም ወዳጅነትም ፍቅርም አይደለም። በራስነት ማንነት ራስ በመሆን መገፋትና መጠላት ያስፈራ። ባይሆን በአስመሳይ ማንነት በቁስና በጥቅም ፍላጎት መወደድ ያስፈራ። እንደ ጥቅመኛ ወዳጅ ራስህን አትጋድ። በፍቅረ ነዋይ እንደታወረ ጓደኛ በነዋይ ጥቅም አትታሰር። ራስህን ሆን። ራስህን ሆነ የሚመጣብህን እያንዳንዱን ነገርም ለመቀበል በፍጹም አትደራደር። ትምህርትን ንቆ ያደገ የለም። ጥበብን አግልሎ የከበረ የለም። ከእውቀት ጋር ሆድና ጀርባ ሆኖ ያለፈለት የለም። የመዝናኛው ዘርፍ ለጊዜው ያዝናናችኋል፣ ያስቃችኋል፣ ችግራችሁን ያስረሳችኋል፣ የህይወት ፈተናችሁን ያዘናጋላችኋል። ነገር ግን ወደ ቀጣዩ የህይወታችሁ ምዕራፍ አያሸጋግራችሁም። ወሳኙን ችግራችሁን አይፈታላችሁም። ፈተናችሁን እንድትቋቋሙ፣ ዘላቂ ሰላም እንድታገኙ፣ ለተሻለ ስፍራም እንድትበቁ አያደርጋችሁም። በሳቅና ጨዋታ የሚታለል ቁም ነገር የማይጥመው፣ ትምህርት፣ ዕውቀት፣ ጥበብ የማይገደው፣ የፈለገውን ለማግኘት አቋራጩን የሚመርጥ ትውልድ ለሀገር አይደለም ለራሱ መሆን አይችልም። ችግር መፍታት አይደለም ችግሩንም ለመረዳት ዝግጁ አይሆንም። አዎ ጀግናዬ፣ አትሸወድ። በበዛው ሳቅና ጨዋታ አትሸወድ። ምግብ በማይሆን ደረጃህን በማይጨምረው በማያስከብር ነፃነትም በማይሰጥ ጊዜያዊ ብልጭልጭታ ብሎም ቧልትና ፌዛ አትታለል። ሁሌም እየቀለድክ የህይወትን ክብደት አታቀልም። ዘውትር እየሳክ ለችግሮች መፍትሄ አታገኝም። ለመቀበል ቢከብድህም እውነታው ግን በህይወት ቁም ነገረኛ ካልሆንክ አጨብጫቢ ሆነ ትቀራለህ። ቀልድ፣ ጨዋታ፣ ማዝናናት ስራቸው ለሆነ ሰዎች የስኬታቸው ምንጭ ለክብራቸው መሰረት ነው። ላንተ ለቀልድ አሳዳጁ ሁሌም ትኩረትህን ጨዋታ ላይ ላደረከው ዘመንህን በሙሉ ቁም ነገርን በእርሱ ለተካኸው ግን መጥፊያህ ነው። አዎ በሕይወትህ እስካለ ፈታ በል፣ ተዝናና፣ ሳቅ፣ ተጫወት። ነገር ግን ሕይወት ስትስቅብህ ጥግ ይዘህ ቆመህ አትመልከት። ሕይወት ለሚያሾፍባት ቦታ የላትም። በቻልከው ልክ ስትለፋ ሰዎች ቢስቁብህ ምንም አይደለም። ለሕይወትህ ዋጋ ሰጥተህ ራስህን ለማሻሻል ስትሯሯጥ፣ ዕውቀትን አብዝተህ ስትፈልግ፣ ለሥራ ራስህን ስታዘጋጅ ብዙ ወቀሳ ቢገጥምህም ምንም አይደለም። ዋናው ጉዳይ የሕይወትህን ፈተና በድል ተወጥተህ ተሽለ መገኘት ነው። ማንም ቀልድ የሚጠላ ሰው የለም። ማንም ከምቾት ውጣውረድ ተስማምቶት የሚመርጠው የለም። ማንም በየሶሻል ሚዲያው አስቂኝ ፕሮግራም መመልከት ሳይፈልግ ቀርቶ ራሱን ገዝቶ ስሜቱን ገድቦ ፍላጎቱን አቅቦ ራሱን ማስተማር የሚመርጥ የለም። ነገር ግን ከልክ ያለፈ መዝናናት ትርፉ መጉላላት እንደሆነ ስለገባው ነው። ያልተገደበ ሳቅም የውድቀት መንስኤ እንደሆነ ስለተረዳ ነው። በልክ ተዝናና፣ በመጠን ተጫወት። ሁሌም ራስህን አስተምር። በሕይወትህ ጉዳይ ከምንም በላይ ቁም ነገረኛ ሁን።